አበው የምትሄድበትን መንገድ ከመምረጥ በፊት የመጣህበትን መንገድ አስታውስ የሚሉት ያለ ምክንያት አይደለም። እንዳየነው ዓለም አሁን ስለ አማራጭ የንግድ ኮሪደሮች እየተጠበበ ነው። እነዚህ የንግድ መስመሮች ነጋችንን የሚወስኑ ናቸው። ኢትዮጵያ ባህርንና ከሱ ጋር ተያይዘው ያሉትን ነገሮች በሙሉ ታውቃቸዋለች። በሐሳብ ደረጃ አይደለም፣ ኖራበት ነበር የምታውቀው። ተዘዋዋሪ ንግድ፣ ረጃጅም ጉዞዎችና ከዚያ ጋር የተያያዙ ትዝታዎች አሉን። እነዚህን እኛ ኢትዮጵያውያን ከውስጣችን አውጥተን አልጨረስንም። የአሰብና ምጽዋ ዘመን ትውልድ አሁንም ከነዚህ ትዝታዎች ውጭ አይደለም። ሌላው ዓለም አሁን አዳዲስ መተላለፊያዎችንና ኮሪደሮችን እያቀደ ነው። እኛ ደግሞ ዳር ሆነን እየተመለከትን ነው። ሕልምና ራዕይ ስለሌለን አይደለም። ዕውቀት ያለው የሚሠራና የሚያደርግ ሕዝብ ችግር ስላለብንም አይደለም። ፖለቲካና ያመለጡን ዕድሎች አሁን ያለንበት ቦታ ላይ አስቀምጠውናል። የሚታከም ፖለቲካና የሚቃና ታሪክ ይጠብቀናል። ድጋሚ የሚቀመጥ ራዕይና የሚገነባ ማንነት ሳያስፈልገን አይቀርም። እነዚህን በክብርና በሰላም ልንፈጽማቸው ይገባል። ለምን ወደብ አጣን? እንዴት አጣን? እነዚህን ጥያቄዎች እጅግ አስፈላጊ ጥያቄዎች መሆናቸውን አምነን መመለስ ያለብን ይመስላል። ኢትዮጵያ እኛም ሆንን ሌሎች ወደድንም አልወደድን ወደ ባህር በድጋሚ ትጠጋለች። ተፈጥሯዊ ነው። ከመጠጋቷ በፊት ግን ትውስታዋን፣ ታሪኳንና የልጆቿን የእርስ በርስ ግንኙነት መፈተሽ አለባት። ወደብ ያሳጣትን አውድ በቅጡ ገምግማ መፍትሔውን ማፈላለግ አይቀሬ ነው። በዚህ ሂደት ግን ይህች አገር እንደ ጥንቱ የማንንም መብት ሳትነካ ይሁን ነው። ሰላም አይናጋ፣ የሕዝብ ለሕዝብ ፍቅርም ይበልጥ ይስመር ነው። በዚህ ተግባብተን እንቀጥል፣ ለዚያውም በፍቅር። ይህ የፍቅር ቤት ነው። ያለፈውን በመረዳት ነገን እንጀምር። የፍቅር ቤት የዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ የምትለዋን ቁልፍ ይጫኑ። በየጊዜው የምንለቃቸው ቪዲዮዎች ይመጡላችኋል። ይህንን ቪዲዮ ከወደዳችሁት ለምትወዷቸው አጋሩ። ላይክ ማድረግም አትርሱ። ሸጋ ቆይታ። ኢትዮጵያ ከጥንት ጊዜ ጀምሮ በአፍሪካ ቀንድ የተለየና ወሳኝ ቦታ አላት። በአሁኑ ወቅት ወደብ አልባ ናት። ሕዝቦቿ ለዘመናት በንግድ በጉዞና በባህል ልውውጥ በባህር ተገናኝተው ኖረዋል። በቀይ ባህር ላይ ከሚገኙ ዘወትር በእንቅስቃሴ ላይ ያሉ ወደቦችን ናኝተውበታል። ከታሪካዊ የሲራራ መንገድ እስከ አረብ ባህር ገብ መሬትና ከዚያም ባሻገር ተጓጉዘውበታል። የኢትዮጵያ ኢኮኖሚ፣ ባህል በእነዚህ ግንኙነት ታንጸዋል። የኢትዮጵያ የባህር ጉዞና የባህር ወደብ ታሪክና ጂኦግራፊ ብቻ አይደለም፣ ስለ ቤተሰቦች፣ ነጋዴዎችና ማኅበረሰቦችም ነው። እነዚህ ሕይወታቸውን ለማቆየት የኑሮ ምንጫቸውን በባህርና በባህር መዳረሻ ወደቦች ላይ አድርገው ኖረዋል። የአሰብ ወደብ ደግሞ በተለይ በ20ኛው ክፍለ ዘመን ለኢትዮጵያ እጅግ ወሳኝ አገልግሎት ሰጥቷል። ኢትዮጵያን ከዓለም አቀፍ የንግድ እንቅስቃሴ ጋር አስተሳስሯል። በዓለም አቀፉ ኢኮኖሚ ውስጥ ተሳታፊ እንድትሆን ቀላል መዳረሻ ሆኗትም ነበር። ስለ ኢትዮጵያ ዘመናዊ ንግድ ስናነሳ የአሰብ ወደብን ሚና መዝለል አይቻልም። በኢኮኖሚ ጥናት ዘርፍ ተቀባይነት ያላቸው ምሁራን አንድ ነገር ላይ ይስማማሉ። እንደ ኢትዮጵያ ያለ ትልቅ ሕዝብ ያለው አገር የባህር መዳረሻ ከሌለው የኢኮኖሚ ጫና ውስጥ ይገባል የሚል መደምደሚያ ላይ ደርሰዋል። ኢትዮጵያ የአሰብ ወደብን መጠቀም ያቆመችውም በተበላሸ ፖለቲካ ምክንያት እንደሆነ ይቀበላሉ። ከፍተኛ የመጓጓዣ ወጪ፣ ዝቅተኛ የኢንዱስትሪ እድገት እና በሌሎችም አገሮች የፖለቲካ መረጋጋት ላይ የሚመሰረት ጥገኝነት። ስለዚህ የባህር መዳረሻ መኖር የምርጫ ጉዳይ ሳይሆን የልማት ግዴታ ነው። ግን ደግሞ በሰላም በድርድርና በቀጠናዊ ትብብር መሆን ይችላል ወይ ብለው መጠየቅ ብልህነት ይሆናል። እንቀጥል። አሁን ኤርትራ ውስጥ የሚገኘው የአሰብ ወደብ ኢትዮጵያን ከዓለም ጋር የሚያገናኝ ዋነኛው መስመር ነበር። ኢትዮጵያውያን ነጋዴዎች እንደ ቡና፣ ጨርቃጨርቅና የእርሻ ምርቶችን የመሳሰሉ ሸቀጦችን በመያዝ ወደ አውሮፓ፣ መካከለኛው ምስራቅና እስያ ገበያዎች ይገቡበት ነበር። እጅግ መልካም ግንኙነትን ፈጥረውበታል። አሰብ የሚሰጠው የወደብ አገልግሎት ብቻም አልነበረም። ኢትዮጵያ ከሌላው ዓለም ጋር ላላት ግንኙነት እንደ ምልክት ነበር፣ አይከን ነበር። ነጋዴዎች በወደብ አካባቢ ስላሉ አስገራሚ ታሪኮች ተርከው አይጠግቡም።
ስለ ባህር ሕይወት ያውቁበታል። የረጃጅም ርቀት ሾፌሮች ለአሰብ የተለየ ፍቅር አላቸው። የኢትዮጵያ የቀድሞ ባህር ኃይል አባላት ጦርነትን ብቻ ሳይሆን የአሰብና ምጽዋን አካባቢ ማኅበራዊ ሕይወት ሲያወሩ ውለው ቢያድሩ አይረኩም። በ1983 ዓ.ም የመንግሥት ለውጥ በኢትዮጵያ ሲደረግ ነገሮች ተገለባበጡ። ከአሰብም ሆነ ከምጽዋ ወደብ ባለቤትነት ውጭ ያደረጋት እስከ ዛሬ የተቃጡባትን ወረራዎች በሙሉ በአሸናፊነት የቋጨችው ኢትዮጵያ አሁን ግን ስብራት አጋጥሟታል። ተጋላጭም ናት። እኛ ከአሰብ የምንማረው ብዙ ነው። ከባህር ደራሽነት መራቅ የጂኦግራፊ ብቻ አይደለም፣ የፖለቲካ የኢኮኖሚና ወታደራዊ የበላይነትን ማጣትም ነው። ይሄ ደግሞ የአገርና ሕዝብን ሕልውና ለአደጋ የሚያጋልጥ ነው። ዛሬ መላው ዓለም የባህርና ውቅያኖስን መገናኛ መንገዶች እንደ አዲስ እየቀየረ ነው። አገራት በሚመቻቸው የጉዞ መስመር ለመዘርጋት አዳዲስ መስመሮችንና እቅዶችን ተቀናጅተው እየያዙ ነው። በተለይም ሀያላኖቹና አዳዲስ ብቅ ያሉ መካከለኛ ኢኮኖሚ ላይ ያሉ አገሮች የኢኮኖሚና ወታደራዊ በላይነታቸውን ለማስጠበቅ የሚችሉትን ሁሉ እያደረጉ ነው። ለዛሬው በፍቅር ቤት ከነዚህ ጥረቶች መሃል ሁለቱን እንመለከታለን። አንደኛው የአይኤምኢሲ መገናኛ እቅድ ይባላል። ፈረንጆቹ አይኤምኢሲ ኢንዲያ ሚድል ኢስት ኤውሮፕ ኮሪደር ይሉታል። ህንድን፣ መካከለኛው ምስራቅንና አውሮፓን በባህር፣ በባቡር፣ በወደቦች፣ በኤነርጂና በዲጂታል መስመሮች የማገናኘት እቅድ ነው። የጂ20 ጉባኤ በ2023 እንደ አውሮፓውያን አቆጣጠር ህንድ ሲካሄድ እዛው ኒው ዴሊ በተቀመጠ ስብሰባ የተመሰረተ ነው። ህንድ፣ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ዮርዳኖስ፣ እስራኤል፣ የአውሮፓ ህብረት በተለይም ግሪክ፣ ፈረንሳይ፣ ጣሊያንና ጀርመን በአባልነት አሉበት። አሜሪካ ደግሞ ስትራቴጂያዊ አጋር ናት። ይህ ለቀይ ባህር፣ ስዊዝ ካናልና ለአካባቢው ወደቦች ተጽዕኖ አለው። የቀይ ባህር የንግድ መስመር በዚህ አዲስ መስመር የተነሳ ተፈላጊነቱ ሊቀንስ ይችላል የሚል ስጋት ተደቅኗል። ኢትዮጵያ የባህር በር ጥያቄዋንም ከአንድ አካባቢ አውጥታ እንድታሰፈው ሊጫን ይችላል። አይኤምሲ ተብሎ የሚጠራው የህንድ መካከለኛው ምስራቅ አውሮፓ የኢኮኖሚ ኮሪደር አንድ የንግድ መስመር ብቻ አይደለም ይላሉ የዓለም አቀፍ ባለሙያዎች። የጂኦፖለቲካ ስጋቶችን ለመቀነስ የተነደፈ ስትራቴጂያዊ መስመር ነው። ከእንደነዚህ ያሉ ኮሪደሮች ውጭ የሚቀሩ አገሮች ንግድ ብቻ አይጡም፣ የስትራቴጂ ክብደታቸውንም ይቀንሳሉ። ይህ የንግድና የጉዞ መስመር በኢትዮጵያም ሆነ በአፍሪካ ቀንድ አያልፍም፣ አባል አገራትም የለውም። የቀይ ባህር ወደቦች አሰብን ጨምሮ ይህ መስመር ተግባራዊ ከሆነ ተፈላጊነታቸው ሊቀንስ ይችላል። ኢትዮጵያ በጅቡቲ ወደብ ላይም መተማመኗን መቀነስ እንዳለባት ያሳስባል። ኢትዮጵያ የተለያዩ የወደብ አማራጮችን መፈለግ ይጠበቅባታል። በተለይም በህንድ ውቅያኖስ የተከበበችው ሶማሊላንድ አለች። በዚህ የንግድ መስመር ላይ በመገኘቷ ኢትዮጵያ ሶማሊላንድ ላይ ያላት ፍላጎት ድጋሚ እንዲቀሰቀስ ምክንያት ሊሆን ይችላል። የእስራኤል ለሶማሊላንድ እውቅና መስጠትም ከዚሁ ጋር የተገናኘ እንደሆነ በብዙዎች ይታመንበታል። ይህ እቅድ በዩናይትድ ስቴትስ፣ ህንድና በባህረ ሰላጤው ሀገሮች የሚደገፍ መሆኑና በአንድ መልኩም የቻይናን ዓለም አቀፍ ትብብርና የኢኮኖሚ ስትራቴጂ መምታት ድብቅ አጀንዳ ይኖረዋል። ይህ ለኢትዮጵያ ትርጉም አለው። ኢትዮጵያ የቻይናው ትብብር ዋነኛ አጋር ናት። ሁኔታውን በልዩ ጥንቃቄ መያዝም ይጠበቅባታል። በአጠቃላይም ኢትዮጵያ በዚህ መስመር የተነሳ የባህር በር መዳረሻዋን በሶማሊላንድም የመኖሩን አማራጭ ያስቀምጣል። አይኤምኢሲ ኢትዮጵያንም ይመለከታል። እኛ አባል ስለሆንን አይደለም። ዓለም ግን የንግድ እንቅስቃሴውን እንደገና እየሰራ ነው። ራሳችንን በምን መልኩ በዚያ መንገድ እንደምናስማማው የማንቂያ ደወል ይሆነናል። እንደ ኢትዮጵያ በአንድ ወደብ ላይ የተመሰረተ የወጪና ገቢ ንግድ መኖር እጅግ አደገኛ ነው። ኢትዮጵያ አሁን በዋነኝነት የንግድ እንቅስቃሴዋ የተመሰረተው በቀይ ባህሩ የጅቡቲ ወደብ ላይ ነው በብዛት። አሁን ጥያቄው ኢትዮጵያ የራሷ የባህር ማዳረሻ ያስፈልጋታል የሚለው ሳይሆን መቼና እንዴት የሚለው መስሏል። እንደ ኢትዮጵያ የባህር መዳረሻ የሌላቸው ሀገራት በየጊዜው ከሚደረጉ ትብብሮች ጥቅም ሳይሆን ስጋት ነው የሚያተርፉት። ኢትዮጵያ ደግሞ አሁን ከ130 ሚሊዮን በላይ ሕዝብ ያላት ሀገር ነች። በዚህም ምክንያት ለኢትዮጵያ ቀጠናዊ ትብብር ከመቼውም ጊዜ በላይ ያስፈልጋታል። ያላት አማራጭ ሁለት ነው። አንድም የዓለም ንግድ ሲሳለጥ ከዳር ሆኖ መመልከት፣ ወይንም ደግሞ በአካባቢዋ ተጽዕኖዋን አስፍታ የዚህ ተጠቃሚ መሆን። ስለዚህም ኢትዮጵያ
በተለይም አይኤምሲኢን እና የቻይናውን የኢኮኖሚ ትብብር ታነጻጽር የቻይናው በውስጧ መሰረተ ልማቶችን የገነባ ሲሆን የህንዱ ደግሞ ከውጪ በዙሪያዋ እየገነባ ይገኛል። ሌላኛው የንግድ መስመር የቤንጉሪየን ካናል እቅድ ይሰኛል። የዚህ እቅድ ጠንሳሽና አነሳሽ እስራኤል ናት። ዳዊት ቤንጉሪየን እስራኤል እንደ ሀገር ከተመሰረተች በኋላ የመጀመሪያው የእስራኤል መሪ ነበር። የእስራኤልን አይሁዳዊት ሀገር በ1948 መስርቷል። ዘመናዊ ንጉሥ ዳዊት እያሉ ይጠሩታል። ይህ እቅድም በእሱ ስም ይጠራል። በእስራኤል የተጠነሰሰ ሲሆን ከአቃባ ሰላጤ ይነሳል። በደቡባዊ እስራኤል ወደ ሜዲትራኒያን ይጓዛል። የስዊዝ ቦይ ስትራቴጂያዊ አማራጭ እንደሆነ ይታመናል። ቀይ ባህርንና ሜዲትራኒያንን የሚያገናኝ ሲሆን እስራኤልን ደግሞ የዓለም አቀፍ ንግድና ሎጂስቲክስ እምብርት የማድረግ እቅድ አለው። በአሁኑ ወቅት ገና በፓናልና በመገናኛ ብዙሃን ውይይት እየተደረገበት ነው። ወደ ተግባር መግባቱ ግን አይቀሬ ይመስላል። ስለዚህም ለዚህኛውም ኢትዮጵያ ተዘጋጅታ መጠበቅ ይኖርባታል። ኢትዮጵያ የዚህም እቅድ አካል አይደለችም። ነገር ግን የንግድ መስመሮችን መቆጣጠር ወደ ፖለቲካና ኢኮኖሚ የበላይነት ይወስዳል። ዓለም አቀፍ የንግድ ኮሪደሮችን የነደፉ ገንዘብ ያወጡ እንዲሁም መስመሩን የተቆጣጠሩ ሀገራት ተጠቃሚና ዓለምን ፊቷን የምታዞርላቸው ይሆናሉ። ከዚያ ውጭ ያሉ ሀገራት ደግሞ በሌሎች ጥገኛ ከመሆናቸውም በተጨማሪ የበይ ተመልካች ናቸው። የቤንጉሪዮን ካናል ፕሮጀክት በቴክኒክ አቅም የሚቻል ነው ይላሉ ባለሙያዎች። ነገር ግን በፖለቲካና በደህንነት ዘርፍ እጅግ ስሜታዊ ፕሮጀክት ነው። እንደ ስዊስ ካናል ተተኪ ሳይሆን በልዩ ሁኔታዎች የሚጠቀም አማራጭ መንገድ እንደሚታይ ይገልጻሉ። ተጽዕኖ ከግንባታው በላይ ከክልሉ መረጋጋት ጋር ይያያዛል። ኢትዮጵያ ከነዚህ ሁሉ የምትማረው የትኛውም የውጭ ፕሮጀክት የባህር በር ችግራችንን እንደማይፈታ ነው። ስትራቴጂያዊ ትብብር፣ ቀጠናዊ ስምምነቶችና ጥንቃቄ የተሞላበት ዲፕሎማሲ እጅግ አስፈላጊ ናቸው። በዘርፉ ሰፋፊ ጥናቶችን ያደረጉ ኤክስፐርቶች ከአዳዲስ የንግድ ኮሪደር ውጭ የሆኑ ሀገራት የሚገለሉት በንግድ ብቻ ሳይሆን ከስትራቴጂያዊ ተሳትፎም ይሆናል ሲሉ ያስጠነቅቃሉ። ኢትዮጵያ ዘመኗን ሙሉ ባህርን ታካኖራለች። የፖለቲካ ስህተቶች ከዓለም እንዳትቀር እንዳያደርጓት ይህኛው ትውልድ ከፍተኛ ኃላፊነት አለበት። የአገር ቤቱን የልዩነት መንገድ በፍጥነት ዘግቶ በትብብር መቆም ይጠበቅባታል። አካባቢያዊ ትብብርንም በብልሃትና በአገር ጥቅም ተመርቶ መወጠንንም እንደሚገባ ይመከራል። በዚህ ዝግጅት ኢትዮጵያ ከዓለም እኩል ለመራመድ ብቻም ሳይሆን ለሕልውናዋም ጭምር የባህር በር ማግኘት እንዳለባት ከነባራዊ ሁኔታዎች ተነስተን ተነጋግረናል። አሰብ ሲባል ኤርትራ እንደ አገር፣ ኢትዮጵያና የሁለቱ ትብብር ከፊታችን ይመጣል። ግን ደግሞ ኢትዮጵያና ኤርትራ መነጣጠላቸውን ሕዝቦች ይፈልጉታል ወይ? ይህም የሚዘለል አይመስልም። እንዴትስ ሁለት አገር ሆኑ? ለምንስ ኢትዮጵያ ከባህር ራቀች? ከፖለቲካ የራቀ እውነተኛውን ነገር ማወቅ ይኖርብናል። ከተመቻችሁ በዘርፉ ያሉ ኤክስፐርቶችን አውርተን ሰነድ ፈትሸንም በሚቀጥለው እንገኛለን። ይህንን ዝግጅት ከፈለጋችሁት ያላደረጋችሁት ሰብስክራይብ አድርጉን፣ ለሌሎችም አጋሩን። ቅጣው ንጉሴ ነኝ። ሸጋ ጊዜ